ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ዛሬ የመጣሁት የተወሰነ ትንሽዬ መልእክት ስላለኝ እና የሆነ የታዘብኩት ነገር ስላለ ነው ያን ነገር ለማለት የመጣሁት። በመጀመሪያ ደረጃ በጣም ብዙዎቻችን እየመሰለኝ እንዳለው ወይ ደግሞ እየገባኝ እንዳለው ነገር ወይ ደግሞ እያዳመጥኩት ያለሁት ነገር ትንሽ ራሳችን እያጣን እንደሆነ ያክል እየተሰማኝ ነው። ለምንድን ነው ካላችሁኝ፣ በመጀመሪያ ደረጃ ሁላችንም የየራሳችን ህይወት አለን ነው። ከራሳችን ህይወት አልፎ ነው ሌላ ሰው ህይወት ላይ የሆነ ሀሳብ አስተያየት የምንሰጠው እንጂ እንደዚህ እንዴት ነው ጠቅላላ ህይወታችን ከሌላ ሰው ህይወት ጋር ይያያዛል ማለት አይደለም። ለምሳሌ የቅምጥሌ ህይወት የኛ ህይወት አይደለም፣ የእሷ ህይወት ነው። የኔ ህይወት ደግሞ የኔ ህይወት ነው ማለት ነው። የእሷ ህይወት የራሷ ህይወት ነው፣ የኔ ህይወት አይደለም። ግን ከራሴ ህይወት ጎን ለጎን ደግሞ አስተያየት መስጠትም ካለብኝ መከተልም ካለብኝ እከተላለሁ ማለት ነው። ከዛ ውጭ ደግሞ ከኔ በላይ የሚወዷት፣ ከኔ በላይ የሚያከብሯት፣ ከኔ በላይ የሚያፈቅሯት ደግሞ ብዙ ሰዎች አሉ ማለት ነው። ያኔ እኔ ብቻ ነው የምወዳት፣ እኔ ብቻ ነው የምከተላት፣ እኔ ብቻ ነው ማከብራት ማለት አይደለም። ምናልባት የሆነ ጊዜ እኔ ልተዋት እችላለሁኝ። ምናልባት ከኔ በፊት ራሱ እኔ ሳልመጣ ወይ ደግሞ እኔ ሳልወዳት የሚወዷት ብዙ ሰዎች አሉ። ምላችሁ እንደፈለግኩኝ በደንብ ገብቷችኋል ብዬ አስባለሁ። ከዛ ሲቀጥል ደግሞ ቅምጥሌ የጥቅም ሰው እንዳልሆን ሁላችንም በደንብ አድርገን ጠንቅቅ አድርገን እናውቃለን። ተግባባን። የጥቅም ሰው ብትሆን ከዚህ በፊት በጣም ብዙ ነገሮች እና የነበረ ግን የጥቅም ሰው ሳትሆን የፍቅር ሰውና እንዲሁም ደግሞ ጠንካራ ብርቱ ሰራተኛ እንደሆነች ነው የምናውቀው ነው። ግን አንዳንዴ የሆነች ትንሽዬ ነገር በተፈጠረችው ወይ ደግሞ በሚሰራው ድራማ በሚሰራው በሚደረገው ነገር ደግሞ የሆነች ቅንጣጣኝ ነገር ይዛችሁ ያልሆነ ነገር እያላችሁ እየተናገራችሁ ያላችሁ ሰዎች በጣም ከባድ ነው ማለት ለእናንተ ነው ከባዱ፣ ለእኔ ወይ ደግሞ ለእሱ አይደለም። ከባዱ ምንድን ነው? እናንተ አንዳንዴ እንዴት መሰላችሁ ያልተጻፈ ማንበብ ከራስ ጋር መጣላት ነው። የተጻፈ ማንበብ ኦኬ ማለት እሷ እንደዚህ ብትሆን እሷ እንደዚህ አይነት ሰው ስለሆነች ነው ያልነው እንላለን። ተግባባን። ነገር ግን እናንተ ያልሆነችውን ነገር እያወራችሁ ነገር ግን ህሊናችሁ ጋር እየተጣላችሁ እንደሆነ አውቃለሁ። አንዳንዴ እኮ የሆነ ነገር ስንናገር ህሊናችን ያልፈቀደልን ነገር እናደርጋለን አይደል? አንዳንዴ ውሸቶች ምናምን ምናምን ህሊናችን ተይ እያለን ግን እኛ ደግሞ ያንን ነገር ወይ የሆነ ሰው ለመጣል ስንል ወይ የሆነ ነገር የራሳችን ነገር ለማስተካከል ስንል እናደርገዋለን ማለት ነው። ያ ማለት ግን ህሊናችን ጋር እንጣላለን ማለት አይደለም። እናንተ ሰዎች የራሳችሁ ጋር እየተጣላችሁ እንደሆነ አውቃለሁ። ተግባባን። ስለዚህ ቅምጥሌ በጣም ጎበዝ ጀግና ሴት ነች። እመቤቴን ነው የምላችሁ። ማለት እኔ እዚህ ሚዲያ ላይ በጣም ብዙ የሚወደዱ ሰዎች አይቻለሁ። በጣም ብዙ አድናቂ ያላቸው ሰዎች አይቻለሁ። በጣም ብዙ ተከታይ ያላቸው ሰዎች አይቻለሁ። ግን እንደሷ በደንብ በምትወደድ በሚዲያ በቃ እንዴት ነው በአካልም በሚዲያም እንደዚህ የቀረቧትም ያልቀረቧትም ሰዎች በፍቅር የሚወድቁላት አይነት ሴት ነች። ምክንያቱም በጣም ብዙ ሰው የሚመኛት ሴት ስለሆነች ያ ማለት ወንድ ልጅም ይመኛት እኔም ሴት ሆኜ ግን እሷን መሆን ስለምፈልግ ገባችሁ አይደለ? ወይ እሷ መሆን ስለምፈልግ ነው ወይ ደግሞ እንደሱ አይነት ሰው ስለሆንኩኝ ነው። ገባችሁ? የሆነ ሰው የምትከተሉት ወይ እሱ መሆን ስለምትፈልጉ ነው ወይ ደግሞ እንደሱ አይነት ሰው ስለሆናችሁ ነው። ተግባባን አይደለ? ነገር ግን የሆነ ተቃራኒ ነገር ልትከተሉ አትችሉም። ሲጀመር አንዳንዴ እንዴት ነው የሆነ ሰው ገደላ ገደል የሚወድ ሰው ሆኖ የሆነ ሰው ደግሞ ሜዳ ላይ የሚወድ ሆኖ ከዛ ገደልን የሚከተልን ሰው ገደል ማይከተል ከሆነ ማለት እሱ ሜዳ የሚወድ ከሆነ ወደ ሜዳው ነው የሚከተለው። ገባችሁ? እንጂ ገደላ ገደልን አይወጣም ወይ ደግሞ አይወድም። ስለዚህ ያልሆነ ነገር እያላችሁ ከህሊናችሁ ጋር ባትጣሉ፣ እሷንም ደግሞ ያልሆነ ነገር ወደ አይበሯ እንዲመጣ ባታደርጉ ባይነኝ። ተግባባን። የሆነ አንዳንዴ እኮ ዝም ብሎ የሚታለፍ ነገር አለ፣ ማለፍ እንችላለን። በጣም ብዙ ነገሮችን በህይወታችን የሚፈጠሩ ነገሮችን ማለፍ እንችላለን። አይተን ማለፍ ካልቻልን እኛ ትክክለኛ ሰዎች ነን ማለት አይደለም። ያየነውን ነገር ሁሉ ምንናገር ከሆነ የሆነ ነገር አይተን በመሰለኝና በደሳሌ የሚወሩ ነገሮች በነገራችሁ ላይ ራስ ጋር ያጣላሉ፣ የሰውን ህይወትም ያበላሻሉ። ስለዚህ ዝም ብላችሁ አንዳንዴ እንዴት መሰላችሁ እዚህ ጋር እየታዘጉኝ ያለሁት ነገር የብሩኬ ወዳጅ ነኝ ብሎ ቅምጥሌን ያልሆነ ነገር ማለት ብሩኬ እንዲሰደብ ስለምትፈልጉ ነው። ብሩኬን ስለማትወዱት ነው። ብትወዱትማ በጣም ብዙ አሉ የሚወዱ ቅምጥሌን አይነኩ ማለት ባይወዷትም ባያከብሯትም ግን ብሩኬን ስለሚወዱና ስለሚያከብሩ እሷም አይነኳሉ። ተግባባን። እንደዚሁ ደግሞ ቅምጥሌን ወደድን ብላችሁ ደግሞ ብሩኬን ዝቅ የምታደርጉ ዝቅ ከፍ የምታደርጉ ደግሞ ቅምጥሌ እንድትሰደብ ስለምትፈልጉ ነው። ተግባባን። እሷም እንድትወደድ ወደ ደግሞ እንድትከበር የምትፈልጉ ደግሞ አላችሁ ማለት ብሩኬን ባትወዱም ባታከብሩም ግን ቅምጥሌን ብቻ ይዛችሁ እሱን ሳትነኩ የምትሄዱ አላችሁ። እኔ እናንተ ምንም አይነት ተቃውሞ የለኝም፣ ምክንያቱም መብታችሁ ስለሆነ እኔ የፈለግኩትን ሰው ወድጄ አክብሬ እንደፈለግኩ የማደግ ሙሉ መብት ስላለኝ እናንተም ደግሞ ሙሉ መብት አላችሁ። ተግባባን። ነገር ግን የሰው ልጅ እንደዚህ ከፍ ዝቅ ያልሆነ ነገር ያለ ስሙ ስም መስጠት ምናምን ደስ አይልም።
እዚህ ጋር እናንተ የሆነ ነገር ስላላችሁ ማንም ሊያመን አይችልም። ምክንያቱም ፔብሊክ ነው ያለችው ልጅቷ። ይሄ የሆነ የተደበቀ ነገር ምናምን የለም። ብሩኬም እንደዛው ተግባባን። እያየ ነው የመጣ ነው ነገር ነው። እኔ አሁን አብርሽ ጋር ስትሰራ ምናምን ነው ቅምጥሌን ማቃት ገና ጮች ሆና፣ ብሩኬም ደግሞ ከነ ኤፍሬም ከነ ቤኪ ምናምን ጋር ሲሰራ ነው የማውቀው። ገባችሁ አይደለ? ስለዚህ ያ ነገር ስላለ ምንም አዲስ ነገር የለም። እዚህ ጋር በዚህ ወጥቶ በዚህ ወርዶ ብትሉ ማንም ያምናችሁ ነገር የለም። ሲቀጥል ደግሞ በጣም ብዙዎቻችሁ ትናንት ብሩኬ ለሙሽ የሰጣት ቤት ተመሳሳይ ቤት ነው የቅምጥሌ ቤት ነው እያላችሁ ነበርና አይደለም በጭራሽ ምንም የሚያመሳስለው ነገር የለም። በደንብ አድርጋችሁ እዩት። የተለያየ ቤት ነው። ሲቀጥል ደግሞ ትናንት የሆነ ቪዲዮ ተቀርጾ ተለቆ ምናምን ከዛ ደግሞ እንዴት ነው እዩት እስኪ እንዳለ ሳሎኑን ከዛ ወደ ክላስ ራሱ ሲሄዱ ያለው ምንም ነው የማይመሳሰለው ጭራሽ በደንብ ነው የሚለያየው። እና ምንም አይጸብ እንደሌለ እንድታውቁ ፈልጋለሁ በመጀመሪያ ደረጃ ማለት ነው። ግን እሱን ነገር ታውቃላችሁ። ሲጀመር የሆነ እንዴት ነው የተጣላ ሰው እንደዚህ በፍቅር እንደማወራ ምናምን በደንብ አድርጌ ከዚህ በፊትም ነግሬያቸዋለሁኝ። እና ደግሞ በዚሁ ደግሞ ማስተላለፍ የምፈልገው ነገር በጣም ብዙ ልጆች አላችሁ ልባችሁ የተሰበረ ያለ ማርያም ነው የምላችሁ። እናንተውን በጣም ነው የምታሳዝኑኝ። ማለት ንጹህ ልብ አላችሁ፣ ታድላችሁ። በመጀመሪያ ደረጃ እግዚአብሔር ሲያድል ነው እንደዚህ ንጹህ ልብ የሚሰጠው። ማርያምን ነው የምላችሁ። ማለት በቃ ከልባችሁ የምትወዷቸው ያለ ጥርጥር ያለ ምንም ያለ ውዝግብ በቃ ልባችሁን ስጠት ያደረጋችኋቸው ሰዎች አላችሁና እናንተ እድለኛ ሰዎች ናችሁ። ደግሞ አለን እንደየጊዜው የምንከረባበት ሰዎች። እንደዛ ደግሞ መሆን የለብንም። ማለት እንዴት ነው መሰላችሁ? አንደኛ በራሳችሁ መተማመን አለባችሁ። በራሳችሁ መተማመን ሲኖር ነው ሁሉንም ነገር እንዳቆማችሁ የምትቀጥሉት። ይህ ፍቅር ዝም ብሎ ዛሬ ተወዶ ነገ የሚጠላ ወይ ደግሞ እንደፈለገ እንትን የሚባል አይደለም ማለት ያ ማለት ሰው ልጅ አይጣላም ማለት አይደለም፣ አይጋጭም ማለት አይደለም። ካልፈለጋችሁ ትለያያላችሁ። ይህ መብት ነው፣ የማንኛውም ሰው መብት ነው። እንደዚህ ቀጥሉ እንደዛ ቀጥሉ ሊባል አይችልም። ግን ሰው ልጅ ሲለያይና በአንድ ላይ ሲቀጥል ያሉ ነገሮች ስላሉ ነው። ምናልባት ይህንን ነገር ማትረዱት ፍቅር ያልጀመራችሁ በፍቅር ያላለፋችሁ ሰዎች አይፈረድባችሁ፣ ያን ነገር ስለማታውቁት ማለት ነው። ግን እያወቃችሁ ደግሞ እያጠፋችሁ ያላችሁ ሰዎች አላችሁ። ስለዚህ ከልጆች ራስ ለቀቅ እንድትሉ እፈልጋለሁኝ። ብሩኬንም ለቀቅ አድርጉት፣ ቅምጥሌንም ለቀቅ አድርጓት። እናት ስትደሰት ማየት ምኑ ነው የሚያስከፋው? እውነት ለመናገር በጣም ነው ደስ የሚለው። እንደውም እዚህ ጋር ምንድነው መማር ያለብን? ብዙ ወጣቶች መማር አለባቸው ከቅምጥሌም ከብሩኬም ማለት ነው። ሰርተው መለወጥ እንደሚችሉና እንዲሁም ደግሞ ቤተሰብ ማገዝ እንደሚችሉ ተግባባን። በጣም ብዙ ልጆች ዩቱብ መስራት እየፈለጉ ምናምን መጀመር እየፈለጉ ግን የሰው ዓይንን ፈርተው ስድብን ፈርተው ወደኋላ የሚሸሹ ስላሉ እዚህ ጋር ግን ብሩኬም ሲሰደብ ነው የሚውለው፣ ቅምጥሌም ስትሰደብ ነው የምትውለው። ግን አላማቸውን ግብ እያደረሱ ነው። ተግባባን አይደለ? እንደዚህ አይነት ጀግንነት የምሬን ነው የምላችሁ። ሁላችሁም ልትቀላቀሉ ይገባል። ከዛ በመቀጠል ደግሞ አንድ እህታችን እንግዲህ ባለፈውም ብሩኬም 300 ኬ ከገባው ቅምጥሌ ደግሞ 250 ኬ ከገባች ለተራቡ ለተጠሙ ህዝቦች አበላለው አጠጣለው ብላ ነበር። በቃሏ መሰረት ደግሞ ያም ሆኖ አብልታ ጠጥታ ሳይታናለች። በአሁኑ ደግሞ ቅምጥሌ በአንድ ወር ውስጥ 300 ኬ ከገባች በእሷ ስም እንዲሁ እንደዚህ አይነት ነገሮችን አድርጋለሁ ብላ እንግዲህ ቦይስ አድርጋለች ማለት ነው። በጣም ብዙ ቦታ ላይ ያ ነገር ሸር ተደርጎ ማይቸዋለሁኝ። ስለዚህ ሁላችሁም የቅምጥሌን ቻናል ሸርሸር በማድረግ ማለት እዚህ ጋር ለቅምጥሌ ብቻ አይደለም የሚጠቅማት ወይ ደግሞ መልእክቱ ለሷ ብቻ ሳይሆን ለብዙ ለተራቡ ለተጠሙ ወገኖች እንዲደርስ በማድረግ ማለት እናንተ ሸር በማድረጋችሁና ሰብስክራይብ በማድረጋችሁ ወደ ጻድቅነት እየተቀላቀላችሁ መሆናችሁን እንዳትረሱ ማለት ነው። ምክንያቱም እንደዚህ ነገር አደርጋለሁ ሲል ሰው እዛ ግብ ለማድረስ የእናንተ ተዋጽኦነት ስለሚያስፈልግ ማለት ነው። እና ሁላችሁም ሸርሸር አድርጋችሁ 300 ኬ እንድትገባ አድርጉ። በመቀጠል ግን ሴቱ ናችሁ በሴት ላይ ባዘምቱ ነው የሚባለው ዘመቻ ማለት ነው። እንደዛ አይነት ነገር ባትፈጥሩ ደስ ይለኛል። በተለይ ሴት ልጅ አሸናፊ ሆና ስታዩ፣ አምሮባ ስታዩ፣ ሽቅርቅር ብላ ስታዩ የሚያናድዳችሁ የሚያበሳጫችሁ ሰዎች ምንም ማድረግ አይቻልም። ግን ደግሞ በጣም ብዙ እህቶች አሏት ምንም ብታደርግ ምንም ብትሆን ሊለወጡባት የማይችሉ የሚገርማችሁ ማለት ነው። እና እንደዚህ እንደምታዩት ፏ አድርገው የሚያመጧት በቃ ከልብስ ልብስ ቀይረው የምሬን እኮ ነው እግዚአብሔርን በቃ እንዴት ነው እንደዚህ አይነት እህቶች አሏት። እና እናንተን ያብዛልን። የብሩኬ ምርጥ እህቶች አሉት፣ የቅምጥሌ ምርጥ አሉ። እንዲሁም ደግሞ ሁለታቸውን በአንድ የሚወዱ ደግሞ የማይለወጡ ደግሞ ምርጥ ሰዎች አሉና እንዴት ነው የተለያየ አትውደዱ አይደለም። ለምሳሌ ቅምጥሌን አትውደዱ ወይ ደግሞ ያኔ ቅምጥሌ ስትወዱ ብሩኬን ውደዱ ተብሎ የሚያስገድዳችሁ ሰው የለም። ግን መንካት አትችሉ ስላችሁ አንደኛ ይውላችሁ ስድብ ማንንም አይሰብርም። ስድብ ጨርቅ አይቀድም ይባላል። እንደውም ምንም ሊያደርግ አይችልም። ግን የእናንተን ማንነት ነው የሚያሳየው። እናንተ ምን ሰው እንደሆናችሁ ነው የሚያሳየው። ማለት
ያኔ የሰው ልጅ ምንድነው የሚባለው አፍ ሲከፈት ጭንቅላት ይታያል ነው ምንድነው የሚባለው? እንደዛ አይነት ነገር አለ። ስለዚህ ራሳችሁን ለመቆጣጠር ሞክሩ። ቅምጥሌ ደግሞ ከዚህ በላይ ከፍ ብላ እንደማያደግም አልጠራጠርም። ምክንያቱም ይኸውላችሁ ሴት ልጁና ጠንካራ በተለይ ሶሻል ሚዲያ ላይ ተቆጣጥራ የምትወጣ ሴት እንደሷ ጀግና የለም። እውነቴን ነው የምላችሁ። ሶሻል ሚዲያን በቃ እስከ ዛሬ ድረስ እየተጋፈጣችሁ ወይ ደግሞ በቃ ለረዥም ዓመት እየኖራችሁት ያላችሁ ሰዎች እናንተን አለማድነቅ አልችልም፣ በተለይ ሴቶች። ምክንያቱም የምትሰደቡ ስድብ የሚሆነው ነገር እኔ አንዳንዴ ስለ እነሱ ይጨንቀኛል። ተግባባን። ስለዚህ እንደዛ ባታደርጉ ባይ ነኝ። በገዛ ባሏ የፈለገችውን ማድረግ ትችላለች። እንደፈለገች ብትጣላ፣ እንደፈለገች ብታኮርፍ፣ ምን ወደው ሰው ላይ ነው የምንቀብጠው? ምን ወደው ሰው ላይ ነው እንደፈለገን የምንውረገድረገው እንጂ ማንንም ላይ እንደዛ አንሆንም። ተግባባን። ስለዚህ እንደፈለገች የመሆን ሙሉ መብት እንዳላት ልነግራችሁ እወዳለሁኝ። ብሩክም ደግሞ እሷ ጋር እንደፈለገ መሆን ይችላል። እና ደግሞ እዚህ ጋር መናገር ፈልገው ነገር ድራማ እንደሆነ እናውቃለን፣ ግን የብሩኬ ቃላቶች ትንሽ ይከብዳሉ እያላችሁ እንዲሁም ደግሞ ብቻ ቃላቸው በጣም ይከብዳል እያላችሁ ነው። እና የሰው ልጅ ተጣልቶ መቼም ማርዬ ፍቅሬ አይባባልም አይደል? አንቺ ብስብስ አንተ ብስብስ ነው ይባባሉ። እንደዛ ካልሆነ የሆነ ቃል ካልተወጣጡ ምንም ሪል የሚያስመስል ነገር የለውም። ተግባባን። ያ ነው ያለው ነገር እና ብቻ አንዳንዴ እንዴት ነው አይምሮ ማሳመን ነው። እኔ አሁን ውስጤን ድራማ ነው ብዬ ስላሳመንኩት ምናምን ስለማቅ የፈለጉትን ነገር ቢባባሉ መጥፎ ነገር በተለይ ሲባባሉ ማለት ምንም ማለት ወደ አይምሮ አልቀበለውም ጭራሽ። ስለዚህ አይ ነው ልባችሁ እየተሰበረ ያላችሁ ሰዎች አላችሁ፣ እየተጨነቃችሁ ያላችሁ ሰዎች አላችሁ። ምናልባት ከእናንተ ሰዎች እኮ ከእናንተ መሀል አንዷ ልሆን እችላለሁ፣ ግን ያን ያክል ኦቨር ልጨነቅ አልችልም ምናምን ነገር። እኔ የሚጨነቀው አንዳንዴ እንዴት መሰላችሁ? ያው ሰው ሲወድ ይወዳል፣ ሲጠላ ይጠላል። እና አንዳንዴ የሆነ ብዙ የሚወዷቸው ሰዎች እንዳያጡ ድሮ የነበራቸው ክብር ወይ ደግሞ አሁን ላይ ያላቸው የሰው መውደድና ክብርን እሱ እንዳያጡ ነው የሚጨንቀኝ እኔ። ምክንያቱም በየጊዜው ሌላ አዳዲስ ካፕሎች ይመጣሉ አይደለ? ወደ እነዛ ሰው ይቀያየራል። ከዚህ በፊት ብዙ ካፕሎች ነበሩ፣ እነዛ ተረስተው ወደ አዲስ አበባ ወደ ጨረቃዎች ወደ ሌላ ልክ አሁን ደግሞ ሌላ ካፕል ሲመጣ ወደዛ የምንለወጥና የመቀየር አይነት ቻንሶች ስላለ ያ ነገር ትንሽ እንትን ይለኛል ማለት ስጋት ይገባኛል እንጂ ከዛ ውጭ እሱ ኖርማል ነው። ምንም የሚያለያያቸው ምክንያት አይኖርም የለምም። ስለዚህ እንግዲህ ዛሬ ደግሞ በአዲስ ቪዲዮ እንግዲህ እንዳያችሁት ይመጣሉ። ምናልባት በዛሬው ቪዲዮ ድራማው ሊያልቅም ላያልቅም ይችላል። እንግዲህ ያው ነገ ይመጣሉ ዛሬ ይመጣሉ የሚለውን እንደተወኩኝ ነግሬያቸዋለሁ። ምክንያቱም በየጊዜው አዲስ ነገር እየተፈጠረ ስለሆነ ብቻ ግን ቃል ምገባላችሁ ወይ ደግሞ እኔ የማምነው መቼም ሊለያዩ እንደማይችሉ ነው። ስለዚህ ቻናሏን እንዲሁም ደግሞ ብሩኬን ቻናልም የቅምጤን ቻናልም ሸርሸር በማድረግ ሰብስክራይብ እንዲደረጉ አድርጉ ማለት ነው ቤተሰብ። በተረፈ ምላሳችን ቆጠብ ብናደርገውና መርዝ ከመርጨት ብንቆጠብ ማለት ነው። ሴትዮ